የተከበራችሁ ውድ አድማጮቻችን እንዴት ቆያችሁ? በሀሳብ አሳፋሪው መናኸሪያ 99.1 የሬዲዮ ጣቢያ ዘወትር ቅዳሜ የሚተላለፈው የማረፊያ እንግዳ ፕሮግራማችን ላይ እንገኛለን። በማረፊያ እንግዳ ድግሳችን ብዙ ሰርተውና ብዙ አበረክተው ለሌሎች የሚተርፍ ልምድና ሀሳብ ያላቸውን እንቁ እንግዶች ጋብዘን ሙያቸውንና የግል ህይወት ተሞክሯቸውን እንዲያካፍሉን እናደርጋለን። እነሆ ዛሬም ሳምንቱን ጠብቀን ተገናኘን። የዛሬ እንግዳችን ደግሞ በሀገራችን የኪነ ጥበብ ሙያ ዘርፍ ከ28 ዓመታት በላይ በመስራት ቀደምት ከሆኑት የኪነ ጥበብ ሰዎች ውስጥ አንዱ ነው። ሰዓሊ ነው፣ ገጣሚ ነው፣ የቲያትርና የፊልም ደራሲ ነው፣ አዘጋጅም ተዋናይም ነው። ከሰራቸው ፊልሞች ውስጥ ትንሹን ለማስታወስ ያክል ወሬ ነጋሪ፣ ወይዘሪት ድንግል፣ ህዳር፣ ያበደች ያራዳ ልጅ፣ ሞኙ ያራዳ ልጅ፣ የአገር ሚስጥር አለኝ፣ 1159፣ ሁለት ሞት፣ አጨብጭቡለት፣ ኮከባችን፣ ህያው ፍቅር ተጠቃሽ ናቸው። በቴሌቪዥን ድራማም የኩሬው ሚስጥር፣ ያይኔ፣ ሰው ለሰው፣ በቀናት መካከል፣ ዘመን፣ ዋጋ ጥቂቶቹ ናቸው። በቲያትሩ በኩልም የፍቅር ጥላ፣ ፍለጋ፣ የ13 ወር ጸጋን ሰርቷል። ብዙ ስራዎችን ያበረከተው የብዙ ሙያዎች ባለቤት የሆነው ይህ አንጋፋ ሰው ማን ነው ካላችሁ ዘላለም ይታገሱ ይባላል። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኑ። ዞላ፣ ጨዋታችን ለመጀመሪያ ያክል ስምህ ዘላለም ይታገሱ ነው እና ስምህ የተሰየመው የአባትህን ስም ታሳቢ ተደርጎ ነው ወይስ በድንገት የገጠመ ነው? አይ በድንገት ነው የተፈለገው። ዘላለም የምትለው ብቻ ነች። እኔ ካደኩ በኋላ ለእኔ አይመጥንም ብዬ እከራከራለሁ እንጂ ዘላለም ያው ሰው ዘላለም አይደለም። ይሄ መሆን ያለበት የፈጣሪ ስም ነው ነበር እኔ ብዙ ዘላለም ሲባል። ግን ያው እናቴ ነች ያወጣችሁ ዘላለም። የአጋጣሚ ጉዳይ ነው እንጂ ይታገሱ በኋላ እኔ ህይወት ላይ ተጽዕኖ ፈጠረ እንጂ ይታገሱ መባሉ ዘላለም ይታገሱ ተብለህ እንዴት አትታገስም በሚል ግን ተጽዕኖ ያመጣል። ከስም ጋር ስም አንዳንዴ ስቃይ ሊሆንብህ ይችላል። የአጋጣሚ ጉዳይ ነው እንጂ ታስቦ ተወጣ ስም አይደለም። እናቴ ነች ዘላለም ያለችኝ። ሀሳቡንም ካነሳ ነው ዘላለም ይታገሱ፣ ሰው ዘላለም መታገስ አለበት ብለህ ታስባለህ? መታገሴ ቤተሰቦች ላይ ችግር የሚያመጣበት ጊዜ አለ። ባለቤቴ እስከ መቼ ትለኛለች። አያር እስከ መቼ ለምን እና የት መታገስ ለሰዎች ወደ ጅልነት የሚያስቆጥርብህ ከሆነ ጥለይር ነው የሚለው እግዚአብሔር። መታገስህ ፍሬ ካላመጣ መታገስህን ቆጥረው መታገስህ ብር ካላመጣ ምን ያደርጋል? መታገስ በራሱ ገንዘብ ነው አይደል? ገንዘብ እኮ ነው። መቃወም ትዕግስት ገንዘብ ነው አይደል? ያው ትዕግስት በራሱ አንድ የባህሪ ገንዘብ ነው። ትዕግስትን ስትሰጥ እኮ ነው ብር ይመጣው። መክሊቶቻችን የኛ ገንዘቦቻችን ናቸው። መክሊቶቻችን አሁን ዘላለም ይታገሱ ዘላለም ታጋሽ ነው ከተባለ ትዕግስት መክሊቴ ነው ማለት ነው። ስለዚህ መታገሴ የሆነ ነገር ይዞልኝ ካልመጣ እንደ ጅልነት ካስቆጠረ መታገስ አያስፈልግም። ብቻ የሆነ ጊዜ የሆነ ገደብ ይኖረዋል። ያልቃል ምንም ያልቃል። ካንተ ስም ውጭም ቢሆን ሀገር ውስጥም ከሀገር ውጭም ስም እዳ ይዞበት የመጣ የምታውቀው ነገር አለ? ርበላው በጣም አሁን አንድ ጻድቁ ይባላል ቁማርተኛ ነው። እኔ በጣም ነው እኮ የሚያስቅ። እኔ እንዴት ነው ጻድቁ ተብለህ ጻድቁ ጣል እንጂ ጻድቁ ማን ነው የዘጋው? ጻድቁ ማን ነው የተበላው? ጻድቁ እና ምንድነው አንዳንዴ ራሱ ስም ረስተውት ነው ላሉ ጻድቁ ተብለህ በጣም ቁማርተኛ ሙሉ ደሞዝ ነው የሚበላ ቁማርተኛ ማለት ነው። ምንድን ነው ማለት ስምን መልአክ ያወጣል የሚባለው አንዳንዴ እኔ አላምንበትም። እኔ ምን አያወጡም እኔ መልአኮች እኔ እንዲህ ከሆነ ጻድቁ ተብለ ቁማርተኛ ደሞዝ ሙሉ ደሞዝን ይዘህ ወደ ቁማር ቤት የምትሮጥ ከሆነ ምን ያደርግልሃል? ገብቶሃል? አሁን እነዚህ እነ ሰላም እነ ትዕግስት እነ ፍቅር እነ ይሄ በጣም የደና የመገለጫ የአምላክን የመልአኮችን ስም ይዘው እንኳን ምንም የማይመስላቸው ሰዎች አሉ። ይሄ ሰላም ፍቅር ምናምን እነዚህ እንኳን አይ ፍቅር ተብለ ብዙ ነገር ይሰራል። ወይ ደግሞ ጌታነህ ተብለህ ማንም ሲያላግጥብህ ማንም ሲጫወትብህ ማለት ነው ጌታነህ አንተና ምን አባ ነው የሚለጠጥህ ስትይ ይውላየው እንዴት እንደሚያሸማቀቅ እንደዚህ ነው። ብዙዎች አሉ። ብዙ በሃይማኖቱም በምናምኑም ብትሄድ ስሞች ስቃይ የሆነባቸው ሰዎች አሉ። ምንም ጻድቁ ስምህ አይደለም ምግባርን የሚያወጣ ብዙ አሉ። እንደዚህ እድሜ ልኬን የማረሰው እስካሁን አሁን በቅርብም ከሰዎች ጋር ስንዋይ ነበር። ጻድቁ ተብሎ ሙሉ ደሞዝ ይበላ፣ ሸሚዝ የሚያሲስ፣ ሱሪ የሚያሲስ፣ ሞባይል የሚያሲስ፣ ባዶ እግሩን ወደ ቤት የሚሄድ ቁማር ተበልቶ እዛ ጻድቁ ቤት ስትሄድ ጻድቁ ይሆናል ክፈቱለት ይባላል። ሰው በተፈጥሮ ያው ማለት ሙሉ አይደለም፣ ድክመት አለበት። ስለዚህ እንደው ስምና ምግባር መመሳሰል አለበት ብለህ ታስባለህ? ይሄ እኮ የኛ ሀገር የኢትዮጵያኖች የአባቶች
ቴክኒክ ነው። አንዳንዴ ጋይድ ያደርጋል። ስምህ ሊመክር ይችላል። ቢገባን ነው እኮ መሰልጠን ማለት እኮ የመጀመሪያው ስምህን አክሴፕት ማድረግ ነው። ለስምህ ለምንድን ነው ለስምህ አትጠነቀቅ የሚለው ለየትኛው ስምህ ነው? ሰው ለስምህ አትጠነቀቅ የሚለው ዘላለም ለሚለው ብቻ እኮ አይደለም። በዘላለም ስር ያሉ ስሞች አሉ። በዘላለም ስር ያሉ ስሞች ቤተሰብ አለ፣ አክስት አለ። ዘላለም ሲነሳ የሚመጡ አሉ አይደል? አሁን ለምሳሌ ፋይዳ፣ ዘላለምን ፋይዳ ልክ ስከተው ምንድን ነው የሚመጣል? ፋይል የኔ ቤተሰብ ፎቶ ይመጣል አይደለ? ፋሚሊ እህቶች ዘላለም ይታገሱ ብለው በዛ ስር ያሉ ሰዎች ይመጣሉ አይደል? በቃ ፋሚሊ ይመጣል። ለስም አጠናቀም ሲባል ለዘላለም ብቻ አይደለም። ከዘላለም ስር ያሉ አሉ፣ ልጆች አሉ፣ ጓደኞች። ዘላለም ሲነሳ እንዴት እናንተ እያላችሁ የሚባሉ ጓደኞች አሉ አይደል? እንዴት አንተ እያለ ይላል እኮ ምትወር አንተ እያለህ እንደዚህ እስከሚሆን ልጁ አየ ሶ ያንተ ስም ምን ሆነ? የጓደኛንም እያሳቀቀ ነው። ጎረቤት ደግሞ ይላል እዚህ ሰፈር አድጎ እንዴት እንዲሆነ ይሏል። አይ እርሶ እያሉ እነንትና እያሉ አየው እንዴት እንደሚሄድ። ስም ማለት በጣም ረጅም ነው። የስም ትርጉሙ ብቻ አይመስለኝም እኔ ግን ከሁሉም ነገር ፈጥኖ ሊመክር የሚችለው ስም ነው። ዘላለም ይታገሱ ብለህ የት ነው ያለው? ትዕግስት ጋር ነው ወይስ የት ነው? ትዕግስት ማጣት አየዋል። እኛ ጋር ያለ ምክንያት አባቶች አያወጡም። ብዙ ሰዎች አሉ በስማቸው የሚኖሩ፣ ስማቸው ለሌሎች የተረፈ አለ። ሽሮ ሜዳ፣ ላምበረት፣ ላም ጥበቃ፣ ኩበት፣ አረቅ የሚባሉ ነገሮች ከልጅነት ጋር የተሳሰሩ ናቸውና ልጅነት ደግሞ ለየት ያለ ነው። እስኪ ልጅነትህን በትንሹ እናንሳው እስኪ። ልጅነት ደስ ይላል። አሁን የኔ ደስ የሚለው ምንድን ነው? ብዙ ጊዜ ልጅነታቸውን አንዳንዶቹ ሲያወሩ በጣም ህመም ይሆንባቸዋል። የኔ ደግሞ በተቃራኒ ነው። ህመም ማለት እኔ ዳቦ ለሊት 8 ሰዓት ወረፋ ጠብቀን ይህን ምነግሩ በተከታታይ ለ12 ለ13 ዓመት ማለት ነው። ለሊት 8 ሰዓት ወረፋ በየቀኑ ማለት ነው። ወረፋ ጠብቀን ዳቦ ጠዋት መጥቶ ተሸክመን ከዛ ዳቦ በ1 ብር 10 ተገዝቶ ከዛ ስሙኒ ለማትረፍ ዳቦ ሸጠን ከዛ ትምህርት ቤት እንሄዳለን። አያር ትምህርት ቤት እንሄዳለን። ዳቦ ሸጠን ስሙኒ ያትርፈን ስሙኒ ቤት ሰተን ስሙኒ ያትርፈን ግንባራችን ተስሙኒ ይላለን። አሁን ለሊት 8 ሰዓት መውጣትህ የሆነ ሰዓት አድገህ ተለውጠህ ስታወራው ያስለቅሳል አይደለ? እኔ ደግሞ ምን መሰለህ ማስበው ኦኬ ለካ ዳቦ መግዛት እንችላለን ማለት ነው። እኛ ቤት አየህ ዳቦ ገዝተን መሸጥ እንችላለን። ስለዚህ የኔ ቤተሰቦች በጣም ሀብታም ነበሩ ማለት ነው። ዳቦ ገዝቶ ይሸጣሉ። ከብት ጠብቅ ነበር ስል እኔ ደስ የሚለኝ ምንድን ነው ከብት እረኛ ነበርኩ ምናምን የሚሉ አሉ። በጣም እረኛ ጠውኝ እንደዚህ ምናምን ኩበት ስሸጥበት ያየው ያማል አይደል? የሆነ ነገር ሲለወጡ የኔ ደግሞ ተቃራኒ ነው። ኦኬ ከብቶች ጠብቅ ነበር፣ ስለዚህ ላሞች አሉ ማለት ነው። ስለዚህ ቤተሰቦች ደህና ቤተሰብ ነው ማለት ነው። አየህ ማገዶ ለቅሜ ነው ስትል የሚጋገር አለ ቤት ማለት ነው። አየህ ስለዚህ ቤተሰቦች ደህና ነበሩ ማለት ነው። ብዙ ፐርሰንቱ ስታይ ቤተሰቦቻችን ደህና ነበሩ። የኔ የልጅነት አስተዳደግ ይሄ ነው። አሁን ብዙ ጊዜ የማንለወጠው ከዚህ ቤት የነበረው የልጅነታችን ህይወት እያለቀስን ስለምናወራው እዚህ ጋር ያሉ ልጆች በጣም ይፈራሉ። በረባሶን እንደ አንድ ቅጣት ነው። እኔ በረባሶ አድርጌን ያደግኩት ብሎ አንድ አባት ለልጁ ሲነግር እንደ አንድ ቅጣት በቃ እንደ አንድ መከራ ነው የሚያው። ከዛ ልጁ አየህ በረባሶን ይፈራል። በረባሶ አውሬ ነው ይመስለው። አየህ ለምንድን ነው እንጂ የማታረገው ነው። በረባሶ አርጋል ማለት በቃ ቤት ደህና ነው ማለት ነው። በረባሶ አይኑርህ። ባዶ እግርን ትምህርት ቤት እየሄድክ ነው አይደለ? በቃ ትምህርት ቤት እየሄድክ ነው ማለት ነው። ትምህርት ቤት ይሄዳል ማለት ትምህርት ቤት የማይሄዱ ልጆች ስላሉ ማለት ነው። ገብቶሃል አይደል? ከዛ ብዙዎችን ያስተዳደግ ሳይ ደህና ቤተሰቦቻችን ደህና ነበሩ። የሆነ ነገር እያደረግን ያሳደጉን እየሰራን ከብት እየጠባ አሁን እኛ ግቢ እስከ 300 በሬ ያድር ነበር። በሬ ተራ ላምበረት ነበር እኛ ጋር መናኸሪያ ነበር። መናኸሪያ እዛ ነበር። የተወለድከው ሽሮ ሜዳ ነው። 7 ዓመት ልጅ ሆኜ ነው ወደ ላምበረት ሄድኩት። ስለዚህ 7 ዓመት ልጅ ሆኜ እዛ እሱ ጋር በሬ ይሸጥ ነበር። ስለዚህ ማታ በሬዎች እኛ ጋር ያድራሉ። ለምሳሌ ለሰኞ፣ ሮብ፣ አርብ ገበያ አለ። ለሰኞ ገበያ እሁድ ማታ እኛ ግቢ በሬ ቀድሞው እኛ 3 ሰው ጋር ብቻ ነው የሚያድረው በሬ። ያ ሁሉ ነጋዴ ነው ማለት እስከ 300 በሬ ያድራል ለሰኞ ገበያ። በኪራይ ማለት ነው አይደል? ስሙኒ በአንድ በሬ ስሙኒ። ከዛ ይህንም ነግር እንደዛው ለ15 ዓመት ለምናምን። ከዛ ለሮብ ገበያ ደግሞ ማክሰኞ ያድራሉ። አየህ ከዛ ለአርብ ገበያ ሐሙስ ያድራሉ። ከዛ በኋላ እኛ ምንድን ነው የምናርፈው ምንተኛው ቅዳሜ ነው። አርብ ተሸጦ ያደራርለ። ከዛ ቅዳሜ ትንሽ እንተኛ። እሁድ ማተኛት የለም። ለሰኞ ከብቶች ያድራሉ እሁድ ማለት ነው። ስለዚህ እንደዚህ ኮንቲኒስ ያንተ አስተባብራለህ። የኔ ከ7 ዓመት ጀምሮ አስተባብራለሁ። ከብቶች ያድራሉ። እህት ያለች የዛ ሁሉ ከብት አዛባ ጥለው ይላሉ አይደል? ትምህርት ቤት ከመሄዳችን በፊት አጽድተን ነው ምን ሄደው ከዛ
ተመሳሳይ ስለሆነ እንደፈለግ ኩበት እጅ ላይ ሆኖ እበት ይዘብቴ ሸተትከኝ ምናምን ቮይድ የሚያደርገው የለም፣ ሴንስ የሚያደርገውም የለው አያር ከነ ምናምንም ትምህርት ብትሄድ ሶ ኩበት ከዛ ከዚህ ስንመለስ ደግሞ ይጠፈጠፋል ትጠፈጥፋል ያን ሁሉ ኩበት ማለት ነው። ሶ እንደዚህ የምልህ የዳቦ ለሊት 8 ሰዓት ወጥተህ በነገራችን ላይ እነዚህ ነጋዴዎች በሬ ሲያሳድሩ ቤቱ ሳሎን ውስጥ ተነጥፎ አጎዛ ተነጥፎ ምን ተብሎ ቢያንስ እስከ ለሊቱ 9 ሰዓት ምናምን ሲጨፍሩ ነው የሚያድሩት። እናንተ ቤት? እኛ ቤታው እነሱ ሳሎን ነው የሚያድሩት። የምጠብቀው እኔ ነኝ። ከነሱ አንድ ሰውና ቆጣለ በሬዎቹን የምጠብቀው እኔ ነኝ። ገብቷል አይደል? ጥሰው እንዳይወጡ ሌባ እንዳይኖራም እና ግን እንዲሳስበው የሆነ ሞቲቬት ካሉት ነገሮች ሁሉ በነገራችን ላይ እምነትም ሊሆን ይችላል ሃይማኖት ይኖራል አይደል? ከነሱ ቀድሞ እኔ ጋይድ የሚያደርገኝ አስተዳደጌ ነው። ጋይድ የሚያደርገኝ የስንት ዓመት ልጅ ነው እንዴ? ከ7 ዓመት ጀምሮ ኮንቲኒየስሊ እስከ 12ኛ ክፍል እስከጨርስ ማለት ነው። ለኦልሞስት ወደ ለ15 16 ዓመት ማለት ድረስ ነው። ከዛ በኋላ ነው መናኸሪያ ሲመጣ ተነሳ። ከዛ ወደ ካራ ሄደ በሬ። ከዛ ነው 12ኛ ክፍል ጨረስ ወደ አርቱ አየ። እኔ አርቱ ማለት ቴሌቪዥን የለም ሬዲዮ የለም የዛን ጊዜ። እኔ ነጋዴዎቹ እዛ ሲጨፍሩ እንትን ይሰራሉ፣ ድራማ ይሰራሉ ራሳቸው ነጋዴዎቹ ጨፍራሉ። ያ ነገር እኔ ደግሞ የነሱን ልብስ ሲያስቀምጡ አክት አደረገ ነበር የነሱን ልብስ ለብሼ ነኝ እንጂ እኔ 12ኛ ክፍል እስከ መጨረስ ድረስ እኔ አርቲስት የሚባለውን ትርጉሙን አላውቀውም እንዳለም አላውቀውም። ፍላጎቱም እሱን ልክ 9ኛ ክፍል ስደርስ ነው ልብ ወለድ መጽሐፍ መገናኛ እንደሚከራይ ያወቅኩት በ15 ሳንቲም 9ኛ ክፍል ስደርስ ማለት ነው። ምንም የምናውቀው ነገር የለም። ራሱ ሰፈሩ ርቀት ማለት ነው። የለም ላይብሬሪ መጽሐፍ የለም፣ ምንም የለም። ገብተዋል። ጋዜጦች አሉ ከመስሪያ ቤት የሚመጡ አንዳንድ፣ ግን በልብ ወለድ ደረጃ በምናምን እንደዚህ መገናኛ 15 ሳንቲም ይከራያል በቀን ሲባል በጣም ነው የደነገጥ ነው። እስከ እሱን መጽሐፍቶ ልክ 10ኛ ክፍል ስደርስ ዲግሪ ዩኒቨርሲቲ የሚባለውን ሰምተነዋል። ግን መመረቅ አንድ ልጅ ነው የሰፈራችን ልጆች ያነቃን ጓን ለብሶ በሰፈር የተመረቀ የለም 9ኛ ክፍል እስከ 10 ስደርስ ጓን አላየንም እኛ ሰፈር ገብታ 1-2 ልጆች 3 ልጆች ነበሩ ጎበዝ የምናውቃቸው ዩኒቨርሲቲ ናቸው። ከዛ ተመረቀው ሲመጡ ምንድነው ይሄ ምናምን ተባብለን የሰፈር ልጆች ተሰብስበን ጓን ምንድነው ዩኒቨርሲቲ ገብቶ ሲል የሆነ ንቀት ምትል የለም አቃ ንቀት ነው ያለው። ከዛ 2 ልጆች ዶክተርና ኢንጂነር ባሉ ይሄኛው አስተማሪ ነው የሆነ ከዛ ማጣፊያው አጠራን። አሁን ቤዝ የለም ገብቷል። አካባቢው በንግድ ቆሎ ይሸጣል፣ ጠላ ይሸጣል፣ ጠጅ ይሸጣል፣ መኮረኒ፣ ፓስታ አየዋር እነዚህ ሲስተሞች ሁሉ አሁን የሆነ ነገር ሲከሰት ቶሎ ብዬ ያንን ፓርት ሳስበው ጋይድ ያደርገኛል። ዘላለም ይታገሱ መኖር አለበት ላለው የሆነ መኖር አለበት በቃ የሆነ ማረፍ፣ በተለይ ማረፍ የምትለው ነገር የለ ማረፍ እያረፍክ እየሰራ እያመሰገንክ መኖር ምናምን እና ብዙ ልጆች ዘላለም የሚታገሱ ተስፋ ከቆረጠ ብዙ ልጆች ተስፋ ይቆርጣሉ ይባላል። ዘላለም የሚታገሱ በአርት ከተሳካለ አልተሳካም ብሎ አርት አይሆንም ካለ ብዙ ሰዎች ያቆማሉ። ገብተዋል አይደል? እና አስተዳደጌን እኔ እንዳልከው ገልብጬው ነው የማወራው ለሰዎች የታሪኬ ባሪያ ላለመሆን ማለት ነው። ታሪኬ ባሪያ እንዳደረገ ታሪኬ ርቦሃል ራብን ማውራበት መንገድ የተለየ ነው። ገብቷል። የሆነ ነገር እኮ አተን ቤት የሆነ እንደዚህ ጠራርገ በላይ ብረድስት ተብዬ አውቃለሁ። ብረድስት አንዴ ርቦኝ ፈቅፍቄ በልቼ ስል እሱን ያወራውበት መንገድ ነው ባሪያ የሚያደርገኝ እንጂ ብረድስቱ አይደለ። የሰው ካወራው ቀድሜ የሰው ካወራው ማንም አያሰቃየኝም። ለነገሩ ያለህ አመለካከት እሱን ያወራንበት መንገድ ነው ባሪያ እያደረገን ያለው። ደስ የሚል የልጅነት ጊዜ ነው። ዓለም ላይ ካሉ ከሚያነቁኝ ነገሮች የመጀመሪያው የራሴ ያስተዳደግ ልጅነት። እሷ ስትለኝ እስቃለሁ፣ ደስ ይለኛል። ይህን ያክል እንዲህ አንተን የሚያነቃህ ልጅነት ውስጥ ማለት ነው በጣም ብዙ ክስተቶች ይኖራሉ። ግን ደግሞ እንደው በጣም ልጅነት ላይ ግልጽ ብሎ ምስሉ የሚታይ ክስተት ምንድን ነው? እኔ እቤት ዘላለም አልችልም አይልም ተብዬ ነው ያደግኩት። ይችላል አንተ አያቅትም ነው የሚባለው። እና የመጀመሪያ ጊዜ ያለቀስኩት በግ ምጥ ይዛ ሌላ ከኔ ከፍ ያለ ከብት የሚጠብቅ ልጅ ሲያደርግ ስላየሁት የሰፈር ሰው ልጆች በጎችን ምናምን ጠቅላላ ላሞችን ጫካው ሲወልዱ እኛን ምናዋልደው። ከዛ ትልቁ ስራ በጣም ትልቁ ስራ የመጀመሪያው ልክ በጓ ወይም ላሟ እንደወለደች አፍንጫቸውን ጥርግ ነው የምታረገው። ከዛ ቀጥሎ ምንድን ነው የምትሰራው? ጥፍራቸው ቶሎ ቡሽ ነገር የሚመስለው አራቱም ጥፍራቸው ቡሽ ነገር ስለሆነ እሷን ጥፍራቸውን ቆረጥ በእጅህ ፍንቅል ስታደርገው ጉር ይላሉ፣ ይቆረጣሉ። ከዛ ሲያድጉ አያስቸግራቸውም፣ አያድግም። ካልተቆረጠ ግን
በጣም ነው መከራ የሚያበላቸው። ሲያድጉ ሐኪም ቤት ወስደ በመጋዝ ነው የምታስቆርጠው። ስለዚህ በጣም ነው ስለሚጠነክር እንጂ እናደርገዋለን። ከዛ ወንድ ከተወለዱ ደግሞ ቶሎ ብለን በየቀኑ ላታቸውን እንጠፈጥፋለን፣ ላታቸውን እንስበዋለን ወደ ጎና እንዲሰፋ ላባቸውን እንትንላለን። ከዛ በጎች ይሰጧል አይደለ ሽልማት እቃ እኔ አሁን እንደዚህ አዋልጄ እንደዚህ ከዛ የሆነ ነገር በማድረጌ ማንም ሰው ሳይኖር እንዲህ በማድረጌ የተሰጡኝ ስጦታዎች አሉ። ገብቷል። ከዛ ደግሞ መታመን ይችላል። ሂድ ታረጋለህ ሂጅ እነዚህ የሚባሉ ነገሮች ኃላፊነት መብቃት ገብቷል አይደል? ያ ነገር የእነሱ እርግጠኝነት፣ የሰፈር ሰዎች እርግጠኝነት አየህ መከራ የሚሆኑ ጊዜ ደግሞ አለ። ይሄ ልጅ በዚህ አያያዙ አየህ የምትሰማው ነገር አይደል? አንተማ እንደዚህ ሲሉህ ያ የእርግጠኝነት ነገር እነዛ ሰዎች አሁን ስቃይ እየሆኑብህ ትኖራለህ ማለት ነው። ለውጦችም ናቸው። ትችላለህ ተብዬ ማደጌ በኃላፊነት የተወጣዋቸው ብዙ ነገሮች አሉ። በትንሹ ያልኩህ አሁን እነዚህ ማዋለድ ቶሎ አይምሪ ውስጥ ሲመጣ ወይ ነው። ይህ ሁሉ የሆነው ግን በመቼ ዓመተ ምህረት? 7 እንግዲህ እኔ 1968 ነው የተወለድኩት። 68 ከዛ 7 ጨምሮ ማለት 79 አዲስ አበባ አትመስልም እኮ ልክ ማለት ስታዩ አሁን ዛሬ ላይ ያላችሁና ሌላ ነው እኮ። በቃ መገናኛ እኮ ጫካ ነበር መገናኛ። ከዛ ከመገናኛ ገና አለፍ እንዳልክ ከእስራኤል ኤምባሲ ጀምሮ ወደዛ በቃ ጫካ ነው። ምንም መንደር ሰፈር የለም። ሰፈር የለም። በጣም እንትን ነው። አሁን ለምሳሌ እኔ ለልጆቼ እኔ ያደኩበት መንገድ እስከ ተወሰነ ዕድሜ አልነግራቸውም። እኔ እንዲሆኝ ማገዶ ለቅሜ ለዚህ ኩበት ለቅሜ አያውቁም። አሁን ንጹህ ነገር ነው የሚወራላቸው። ንጹህ ነገር ነው፣ ብራይት የሆነ ነገር ነው ሰምቶ ማደግ ያለባቸው። ያኛውን ራሳቸው ሰርች አድርገው ይስሙት። እኔን ምሳሌ እንደዚህ ጎዳና ተዳዳሪ እንዳትሆኝ አጥኔ አልልም። እኔ ምንም አያገባት ስለ ጎዳና ተዳዳሪ። የሆነ ሕፃን ልጅ ሆኖ ነገር ክሬኤት ስላደረገው ስቶሪ ነው መነግራት። ይሄ ማለት ውድቀታው ባለመማር መውደቅ እንዳለ አያውቁም። ልጆች መማር በመማር የሚገኘውን ነገር ነው የሚያውቁት። በመማር ማደግ እንዳለ ማደግ እንደሚቻል ነው የሚያውቁት እንጂ ባለመማር መውደቅን አያውቁም። መውደቅ የሚባለው ስፔስ ቦታ ትርፍ ቦታ የላቸውም። በተለይ አንዷ እናንተ ክፍል አንደኛ ማወጣ ስትላት እሷን አትጠይቃት። እከሌ ነው የምትል አንደኛ እከሌ ወጣ ነው የምትል። አንቺ ስትላት እኔማ ኦሊን ዋን ነው የምትል። ከኦሊን ዋን ውጫ እቺ ልጅ ከህጻንነቷ ከነርሰሪ ጀምሮ አታቅም። ሁለተኛ አታቅም። ለእሷ ነው የምነግር እኔ። ገብቶሃል አይደል? በቃ ምንድን ነው እሷ የሆነ በቃ እንድን ነው የምታውቀው። አለቀ። አንዴ ፍቄ ጋር በቀደም ስናወራ ፈቃዱ ከበደ ልጄ እያማርጣል አለ ጫማ በቃ አስቸገሪ ሲል እኮ በረባሶ አድርጌ ነው ያደግኩት ስለው ዋት ቢዩቲፉል ኔም ሴት ያገኝ ቢዩቲፉል ኔምስ በረባሶ ሴት ያገኝ ዳድ ሴት ያገኝ አስደነቀው። በረባሶ በቃ ማለት የሆነ ደስ አየህ ስም ደስ ይላል። በረባሶ ኬት አምቶ ያሳየው በረባሶን። አሁን አንተ በረባሶ ስላደክ ታሪክን ስለነገርኩ ልጅ ጫማ አያደርግም። ጫማ ማድረግ አለብህ ነው አለቀ። አያውቅም። ሳይድ ኢፌክቱ ለምን ትነግሯለህ? ጫማ ማድረግ አለብህ ነው መተኛት አለብህ ነው እንጂ የመተኛት ጥቅሞችን ከዘረዘርኩ አይተኛም ልጁ ተኝቱ። እንደዚህ ነው እና ደስ ይላል ወይ ደስ የሚል ልጅነት ነው። ከዛ በኋላ በጣም ብዙ ነገር አለፈ። አዲስ አበባ ዩኒቨርሲቲ ቲያትር ተምረሃል። የእነማን ባች ነበር? ፊልም ላይ እነ ግሩም ኤርሚያስ አለ፣ እነ ዘሪሁን ጠጆ፣ ቴዎድሮስ፣ ኤልያስ ወሰን የለ፣ ዘሪቱ ጎበዝ አክተር ተምራለች። እዛ ሆሊላንድ ተምራለች። አንድ ባች ነበር የተትን ያልነው ቴሚስ ገባል። እሱ ከጨረሰ ከሆሊላንድ ቴሚስ 12 ዓመት ለተከታታይ እልህም ስላለ እኮ ነው። ያኛው የልጅነት እድሜ የከሸፈ ነገር ስላለ እልህ ነው እንግዲህ 86 ጨርሼ ነው ከዛ 96 የቀጠል ነው ማለት ነው። 86 ነው የጨረስኩት 12ኛ ክፍል። ከዛ በኋላ በሰርተፊኬት ከእንደገና ጀመር ነው ማለት ነው። ከዛ ዲፕሎማ ተፈሪ መኮንን ቴሚስ ገባል። 2 ዓመት ቴሚስ፣ ከዛ 5 ዓመት ተፈሪ መኮንን። ዲፕሎማው 5 ዓመት አረባክ? አዎ 5 ዓመት ነው። ስለዚህ ሆሊላንድ 2 ዓመት፣ ከዛ ተፈሪ 5 ዓመት፣ ከዛ አዲስ አበባ ዩኒቨርሲቲ 5 ዓመት 12 ዓመት ቲያትር። ከዛ ነው ወደ ጋብቻ ሄደ። የሆነ ነገር መያዝ ሞራል የሆነኝም ሱራፌል ወንድሙ ነው። እሱ አሁን ያለበትን ቦታ ታውቃለህ። ሱራፌል በጣም ጎበዝ ነው። የአክስቴ ልጅ ነው፣ የማዘር የእህቷ ልጅ ነው ሱራፌል ወንድሙ። እንዴት ነበረ ማለት በመምህራኖች ትዝታ፣ የተማሪው ሁኔታ የጠበቀውም ቢሆን እንዴት ነበር አዲስ አበባ ዩኒቨርሲቲ በእናንተ ጊዜ? ደስ ይላል፣ ቆንጆ ነው። እኛ ከአዳዲሶቹ የሚለየው ምንድነው? ልምድ የነበረን ሰዎች ነው የገባ ነው። ምንድነው አስተማሪው የሚያስበው የሆነ ነገር ውስጥ አለ፣ ከሆነ ቦታ አንብበ የመጣው ነገር አለ። አሁን ፎርም ለማስያዝ ነው የምትሄዱት። ነገሮች ደርዝ እንዲኖራቸው ፎርም እንዲኖርህ ሙሉ እንድትሆን ለማረጋገጥ
አዲስ ነገር ደግሞ አድ ለማድረግ ነው። ከዛ ደግሞ ትንሽ ፕሮግራምድ መሆን መቻል፣ ራስን ቆጠብ አድርገህ እዛም የሆነ ነገር ባንበብ። ዩኒቨርሲቲና ውጭ ስታነብ ባንድ አይደለም ያለው ራሱ አቅም ራሱ መጽሐፎችን የምታገኛቸውና የመጀመሪያው ችግር የነበረው ምንድነው አስተማሪዎች የምንሰማቸው አይመስላቸውም ነበር። ስታረፍድ ስትቀር የነበረው ኮንቨርሴሽን ትንሽ ያማል። ገባ እዛ ሳሌ አርፍደህ ስገባ ቲቪ ላይ ወጣው ብለህ ሊል ይችላል። በሰራ እኮ አይደለም ቲያትር ስለተሰራ ምንም አይጠቅማቸውም። ያ አንድ ደግሞ አስተማሪ ገና ተፈሪ መኮንን ከዩኒቨርሲቲ እንደገባን የሆነ ጥፋት ሰበሰበና ዚስ ኢዝ ኖት ቲኤምኤስ አለን፣ ዚስ ኢዝ ኖት ሆሊላንድ አለን፣ ያዛ ቀርሶ ዚስ አዲስ አበባ ዩኒቨርሲቲ አለን። ይገና ከዛ እንዴት እንቀጥል መከራ ያር። ግን ደግሞ ብልጦች ደግሞ አሁን ለምሳሌ እኔ ራሴ ከአስተማሪዎች ጋር ምን ሆንኩ በቃ ያለ አማራጭ ግንኙነትህ የተሻለ ምንም አልብዚያ ለምን ተመዘገብክ? እነማን ነበሩ ግን አስተማሪ? ጳውሎስ ነበር። ጳውሎስ አምሮ? ጳውሎስ አምሮ አንተን አስተምሯል? እንዴ ጳውሎስ ጓደኛዬ ነው። ትራንስፖርት እየሰጠን ያስተማራል። መቼ አሁን ይሄ መቼ ማለት ነው? ሰውንኛ 2005 ነው የጨረስነው የናይት ራው። ጓደኞቻችን ነበሩ፣ የወር ክፍያም ይከፍሉልን ነበር። እነ ተስፋዬ አፍሪካ ያስተማረን እሱ ነው። እንደዚህ ተስፋዬ እሸቱ ጓደኛ ሆንን። ለምን አልብዚያ ለምን ተመዘገብክ? መጀመሪያ ማለት ለምን ሄድን እዛ? እኔ ስቴጅ ዲዛይን ሰራ ነበር ለተማሪዎች፣ ለቀን ተማሪዎችም ለማታዎችም ቲያትር ሲሰሩ እኔ መድረክ እሰራላቸው ነበር ለብዙዎች እና ቆንጆ ነው። ዩኒቨርሲቲ ውስጥ ሆነን የሆነ ነገር መስራት ሳንሰራ በመውጣታችን ነው የምናድረው። በጣም የለም ምንም ተሰብስበን ያንን ዘመን ሊያስታውስ የሚችል የለም። ለሁሉ ለቀን ተማሪዎች ከፍተም ተሳየው፣ ለሁሉ ለቀን ተማሪዎች ሞቲቬት ሊያደርጋቸው የሚችል ነገር ግን ግላዊ አድርጎናል። ከወጣ እንዴት እዛ አልነበረንም በህብረት ምንም ነገር ክሬት ያደረገው ነገር አይደለም። እዛ ዩኒቨርሲቲ ውስጥ ህብረት ቢኖር ኖሮ አሁን በየሚዲያው የምሰማውን አንዳንድ ችግሮች አሰማም ነበር። ሆሊላንድ ሆነ አልተሰባሰብ ተበተን አይደል? ተፈሪ መኮንን ተሰበሰብን አልተበተን። ዩኒቨርሲቲ ደግሞ ተገናኝተ ያ ሁሉ ኃይል እዛ ተዋቅሮ የሆነ ነገር መስርቶ የሆነ ማህበር ይዞ ወጥቶ ውጭ ሙያውንም ስሙንም ገቢውንም ማስቀጠል ካልቻለ ከዚህ ውጭ ምንም የዛ ውጤት ነው። ቀድማችሁም የግል ስራ መስራታችሁ እኮ ነው። አሁን በግል ቲያትር ትሞክሩ ነበር፣ ፊልም ትሞክሩ ነበር። ስለዚህ ስትወጡ ወደ የፊና ነው በጣም እንደዛ ነው የሚቆጨኝ እሱ ብቻ ነው። ከዛ በኋላ እንግዲህ ቲያትሮችንም ሰርተሃል እና የፍቅር ጥላ የራሴ ስክሪፕት ነው አይደለ? ራሴ ስክሪፕት ነው። ፕሮዲስ ያደረግ ከባለቤቴ ጋር ነው ፕሮዲስ ያደረግ ነው ከሀና ተገኝ ጋር እና ዳይሬክተሩ ሳምሶን ወርቁ ይባላል። አሁን ነፍሱን ይማረው የለም። የፍቅር ጥራ ሀና ዮሐንስ፣ ትግስት ግርማ፣ ቅድስት ገብረስላሴ እነሱ ሰርተው በፍቃዱ ከበደ፣ ሳምሶን ግርማ፣ ምስጋናው አስታውሺ በነጋ እኔም ነበረ የምንሰራበት ቲያትርና ባህል አዳራሽ ነበር የሚታየው። ምንድን ነበረ ሀሳቡ? በፍቅር የቤተሰብ ውርስ ላይ አንዱ ምሁር ነው፣ አንዱ አልተማረም። ውርስ ላይ ነው አንደኛው ቤቱ ተሸጦ ይሰጠኝ የሚል ነው፣ ይሄኛው ደግሞ ለምንድን ነው የሚሸጠው ነው። ውርስ ላይ ያተኮረ ነው። ዩኒቨርሲቲ የሚማር ልጅ አለ፣ ትምህርት ሊጨርስ የሚል ነው። አንደኛው ደግሞ አይ ተሸጦ ገንዘቡ ይሰጠኝ የሚል ነው። እሱን ደግሞ ፑሽ የምታደርገው ሌላ ሴት አለች እና ቤተሰብ ሆኖ በፍቅር በውርስ ዙሪያ ላይ እንትን ያለ ነው። በባቡር ምድሳት ባቡር ሲመጣ ነው። በዛ ምክንያት ነው ማዘጋጃ ጋር ነበር ባቡር ወደ ፒያሳ። በዛ ምክንያት ነበር ቲያትሩ የተዘጋው። እኔ እንግዲህ ብዙ ስራዎችን አውቃለሁ፣ ብዙ ሙያዎችን። የሆነ ጊዜ ግን ምን ሰማሁኝ ወደ ሙዚቃውም አለበት እና ሙዚቃ መሳሪያም እንዴ ጉርጉሮም ይሞካከራል አሉ። እውነት ነው? ጉርጉሮ እንኳን አይደል። ያው ሙዚቃ ሆሊላንድ የኢትዮ ስዊዲሽ የሚባል ድርጅት ነበር። የህጻናትና ወጣቶች ማረሚያና ማቋቋሚያ ድርጅት ነው። ኢትዮ ስዊዲሽ ይባላል። ወደ ዮሐንስ ቤተክርስቲያን አካባቢ ነውና እዛ ሙዚቃ እንሰራ ነበር። ቲያትር አለ፣ ሙዚቃ አለ። ጎና ተዳዳሪዎች ላይና የሴተኛ ዳሪዎች ዙሪያ ላይ የሚሰራ ድርጅት ነው። እነሱን ማማከር፣ እነሱን ቀርካ ማሰልጠን፣ ሙዚቃ ማሰልጠን፣ ውዝዋዜ ማሰልጠን። እዛ ነው ሙዚቃ የጀመርኩት። ኪቦርድ እጫወታለሁ፣ ቦክስ ጊታር እጫወታለሁ፣ ክራር እጫወታለሁ። አሁንም እዚህ በመጣ ኑሮ አዝናና ነበር። ሌላ ጊዜው ቀረብ ይበናል። ሌላ ጊዜ በአዲስ ስራ ስመጣ እና ነው ጫወታለሁ። ቦምባር ላይ ነበር ነበር እሱ ማሰራ ነበር። ግን ያው እንደዚህ እንደ ሙያ የምትለው አይደለም። እንደዛ ግን መድረክ ላይ በሰራ ነበር። በጣም መድረክ ላይ በስርዓት እየተጫወቱ ሰራ ነበር። ድሬድ ነበርኩ ቦብን በቃ ለመሆን ያላረኩት ስቃይ የለም።
ለካ በድሬድ አይደለም የሚዘፈነው፣ ወዲያው ቆርጬ ስጥለው በጉሮሮ ነው። አዎ በጉሮሮ ነው ለካ። እንደዛ ይመስላል ነበር ያኔ ልጅነት። ትምህርት ቤቶችና ወረዳዎች ክበቦች ምናምን እሰራ ነበር እየዞርን የቦብን ነበር የምሰራው። እና ከዛ በኋላ ያው ግሩፕም እንደነበር ሊቀጥል አልቻለም ሲፈርስ። ከዛ ወዲያው ወደ ሌላ ነገር ሽፍት አረኩ። ምን ጋር እንደምንድረግጥ አልወሰንም። ይዘኝ ጊዜ ድራማ፣ ከዛ ስክሪፕት እንጽፋለን ብተዋል። እንደዚህ ሁሉንም በዛ በእኛ ባለው በአርት ሙያ የሆነ ነገር ደረጃ የደረሰ ሰው በደንብ በትክክል መረጃዎች ልናገኝ አልቻልንም ነበር። መንገዱን አናውቀው ነበር። መወሰን አልቻልንም። ግጥም ይጻፋል፣ ድራማ እንሰራለን። ከዛ ክራር ሳገኝ እመታለሁ። ያየው 10 ዳቦ ምንድነው አንዱን ትልሳለህ አይደል? 9ኙን ትልሳለህ አንዱን ዝም ብለህ መብላት ሲገባ ሰው አጠገባችን ሰው የለም፣ በዚህ መንገድ ሂድ የሚል የለም። ከዛ በኋላ ነው ከስንት ጊዜ በኋላ እኮ ነው ነገሮች ሽፍት እያደረጉ መጡ። ገባ። ከዛ ቀድሞ ገንዘብ ወዳገኘንበት ሄድን። የቦምባር ላይ የቱን ነበር የምትጫወተው? የራፕ ስታንዳፕ ታስታውሰናለህ? ስታንዳፕ ኦን ዩር ራይት የሚል ነበር። እና እንዳልኩ ነው ቶሎ ብዙዎች በጀመርነው ነገር ሳይሆን ቶሎ የሆነ ነገር ሊያስገኝልን ወደሚችለው ነው ሄድ ነው። ከዛ በኋላ የተመለስ ነው። መታየት ስንጀምር በቴሌቪዥን በሬዲዮ ድምጻችንን ዘላለም የሚታገሱ የሚባለውን ስንሰባ ወደዛ ደግሞ በእግር እንሮጣልና አያር የሆነ ጥቅም ሲገኝበት እንደዛ ነው እንጂ በዘፈን አሁን እኛ ትልቅ ደረጃ ሊደርስ እንደሚችል አናውቅም ነበር እኛ ስንዘፍን። በእውነት ያው ዝም ብሎ ለፋሽን ነበር ሰማማ። ሬዲዮ የአንዳንድ ሰዎችን የህይወት ታሪክ እንዳሰማ ሬዲዮ የለም። ብዙ ነገሮች ነው የምትሰራው። ከነዛ ውስጥ ደግሞ ጌጣጌጥ፣ ቅርጻ ቅርጽም ትሰራለህ እና ስራዎችህንም እያየዋቸው ነበሩ። የሚያማምሩ ስራዎችን ትሰራለህ። እሱስ ከምንድን ነው የመጣው? መቼ ነው የጀመርከው? እሱ እንግዲህ ኃላፊነት በልጅነት አለ። በልጅነት ይሰራቸው ነበር እንደዚህ እንጨቶች መቀጥቀጥ፣ ጌጣጌጦች ምናምን መኝታ ቤቶቹ ይሰራ ነበር ፊት። ከዛ በኋላ ወደ ጋብቻ ስትመጣ ኃላፊነት ሲመጣብህ ኃላፊነት ሲመጣ ለምሳሌ ትወና ባለቤቴ እኔ ትወናን ተማምና ነው ያገባችሁ ከእግዚአብሔር ቀጥሏል። ተዋናይ ነኝ። ከዛ በኋላ ስልክ ቁጭ አድርገ ስልክ ጠብቀ ሰንበዲ ደውሎ ካስታርጎ ተለማምደ ቀብድ ተቀብለ ተቀርጸ ከዛ ደግሞ ቀሪ ክፍያ አለ። ይሄ ነው ኑሮ። ስለዚህ ወር ላይ እርግጠኛ የምትሆንበት ነገር የለንም ማለት ነው። ቤት ውስጥ እርግጠኛ አስይዘህ የምታደርግበት ነገር የለም ማለት ነው ሰው ካላሰራህ። ስለዚህ የወር ነገር ከሌለህ ፕሮግራም መሆናችን ቤት ውስጥ 2000 እንደ ከተጋባ 2005 2006 ተጋባን። ከዛ በኋላ የተወሰነ ቢያንስ ለ2 ዓመት ምናምን ካስት አልተደረገም ነበር። አንዳንዴ ይጠፋል እንደዚህ ስክሪፕት ለአንተ የሚሆን ስክሪፕት ይጠፋል። ለአንተ የሚሆን ስክሪፕቱ ቢፈልግ እንኳን ዳይሬክተሩ ላይ ፈልግ ይችላል። ዳይሬክተሩ ጓደኛውን ይፈልገው ስክሪፕቱ ዘላለምን አምጣልኝ እያለ አንተ ጓደኛን ነው። እኛ ሀገር ገና ስክሪፕቱ ካስት ማድረግ ገና አልጀመረም። ዳይሬክተሩ ነው ካስት የሚያደርገው። ስክሪፕቱ ነው ግን ካስት ማድረግ ያለበት። ከዛ ቀለም ቀባ ነበር እኔ ኮንትራክት ቧንቧ ሰራ። የቧንቧ እቃ ሙሉ ነው ያለኝ። ኤሌክትሪክ ሰራ ነበር። ኤሌክትሪክ እቃ ሙሉ ነው ያለኝ። ገብተዋል። ከዛ በኋላ የመጀመሪያ የጀመረው የቤት እቃ ስንል የቤት እቃ ሙሉን ራሴ የሰራሁት ቁምሳጥን፣ የልብስ ቁምሳጥን፣ ኪችን ካቢኔት ምናምኖችን ጠቅላላ ወንበር የምትለውን ነገሮች ምናምን ራሴን የሰራሁት። ያ ምን ጠቀመን? ከዚህ ቤት ልጅ ሆኜ የምሞካከራቸው ነገሮች ውዶር ካልተማርኩም ዩኒቨርሲቲ ግን ባገኘኋት አንዳንድ እንትን ምን ለቲያትር የሚያስፈልጉ ነገሮችን ሰራ ነበር አይደለ? ለምን ለቤት አልሰራም ነው? ኪችን ካቢኔት ተወደደ አይደለ? ስለዚህ እቃውን ገዝቼ ለምን አልሰራም ነው። ገብቷል። ከዛ በኋላ ወደ ማርኬት ለምን አይወጣም የሚል የባለቤት ሀሳብ ነው። አንዳንድ ነገሮች ሰርተን ለምንድን ነው ላንተ መሆን ከቻለ? አሁን እኔ ቤቴ ውስጥ ያሉት ነገሮች ጠቅላላ ጌጣጌጦች እኔ የሰራኋቸው ያሉት የአበባ ማስቀመጫ ቫዞች ምናምኖች። አሁን ከዛ በኋላ ምንድን ነው ስለዚህ ስልክ ቁጭ ብዬ መጠበቅ የለብኝም። እጄ ላይ ያለው ነገር ምንድን ነው? እጄ ላይ ያለው አሁን እጄ ላይ ያለው ሙያ መሳሪያ ያለኝ አይደለ? ስለዚህ ዘመናዊም ላይሆን ይችላል አይደለ? ባለው በቃ ምንድን ነው አሁን ያለው በቃ ወደሚል ገባው ማለት ነው። ልክ ወደዛ ስመጣ ነገሮች ሳይቆጣጠሩ ራሴ መቆጣጠር መቻል አለብኝ ከሚል የመጣ ነው። ያሉኝ ነገሮች ምንድን ናቸው? ስለዚህ የሆነ ሰውዬን አልጠብቅም አለ የሆነ ነገር ለምን በቀን 400 ብር 300 ብር አትሸጥም ያቺ እቃ? ስለዚህ እሷ መስራት አለብኝ ከሚል ነው። አንድ እቃ ይዤ ምዞር በጊዜ ነበር። አንድ ቫዝ ሰርቼ ሳምፕል ወስድና እችን ትፈልጋላችሁ ወይ እላለሁ። ባለቤቴ ራሱ አንዳንዴ እሷ የሰራዋትን የሳላቅ ድብቅ አርገ ፌስታል እንደዚህ አይነት ነገር የተሰራለ ትፈልጋላችሁ ወይ ትላለች። ብላ ቼክ ታደርጋለች። አዋው ነው የሚሉት አያርለ ቅርጻ ቅርጾች። ከዛ ሰንሴት ቀባዋለሁ፣ ስዕል ሰራለሁ ምናምን በእንደዚህ። ከዛ በኋላ በጣም ያሳደግኩት የኮሮና ጊዜ ነው። የኮሮና ጊዜ እኔ እንደውም ትምህርት ቤት ቀይር ያለው ሌላ ቦታ ወደ ውድ ሆነ ክፍያ ቀይር ያለው የኮሮና ጊዜ ሰው በተሸበረበት ጊዜ እኔ እነዛ ነገሮች ልጆች እኔ እነዛን እየሰራው ሸጥ ነበር። ሰራ ሸጥ ነበር። ቤት ውስጥ ነው መሰራው ወስጄ እሸጣለሁ።
ደግሞ ይፈለጋል። አዎ በጣም በቃ ቤት ውስጥ ነበር የዛን ጊዜ የሚሰራው። የዛን ጊዜ እኔ ማስተር አረኩት እነዚህ ነገሮች። ከዛ በኋላ ነው ወርክሾፕ ተከራይቼ መውጣት የጀመርኩት ማለት ነው። ውጭ ወጣሁ፣ ከቤት ወደ ውጭ መውጣት ጀመርን ማለት ነው። ተረዳኝ። ስለዚህ ገፊ ነገሮች ናቸው። እኔም ብቻ ሳይሆን ብዙ ሰዎችን ወደ ሆነ ነገር የሚያርሳቸው ገፊ ነገሮች ናቸው። የሚገፉ ነገሮች ሲመጡ ነው የምንወስነው። ካሁን በኋላስ የሚገፋ ነገር ሳይመጣ የሚያሯሩጥ ነገር ሳይመጣ ነው ሰው መሮጥ ያለበት። ከዛ አይመጣም ነው በህይወት ላይ አይመጣም እና እኮ እንደዛ ነው። እንደ ውጮች አርጎን ያለበት። ለምንድን ነው የሚያባረር የቤት ኪራይ? አንተን የቤት ኪራይ ለምን ያሰቃያል? የትምህርት ቤት ክፍያ፣ ጤፍ ለምንድን ነው የሚያሰቃይ? ለምንድን ነው ቀኑ ጤፍ ለምን ያሰቃያል ነው አይደል? ማለት ሁል ጊዜ ስለ ቤት ኪራይ ለምንድን ነው? ከዛ ባየህ በቃ እንዴት እንደምትሆን መልፈል ሩቲን ይሆናል አይነት። ከዛ አሁን ምን ማድረግ ጀመርኩ? አሁን እነዚህ የምሸጣቸውን እቃዎች ለምንድን ነው የምሸጣቸው? ዲስፕሌይ ወደ ማድረግ አለብኝ ወደሚል ነው። ከዛ ወይ ባለቤቴ ትሰራለች። አሁን ያለውበት ታይም ምንድን ነው? እነዚህ ስጦታ እቃዎች በደንብ እየሰራው ነው። ባካፕ ማለት ነው 300 400 500 ሰርቼ የተለያዩ የስጦታ እቃዎች ከዛ እንዴ ላውንች ማድረግ ነው እየዞር ከመሸጥ ኤግዚቢሽን። አዎ በቃ አሁን ያለው አማራጭ ነው። ከምሰራቸው እንደዚህ ቅርጻ ቅርጽን ባሻገር ስዕልም ትስላለህ። እንዲያውም የሆነ ቦታ ስዕል ሰዓሊነቱን ከትወና ሙያው በቃ በሚነጻጸር ደረጃ ነው ማየው የሚል ሰው አይቼ ነበርና ግጥምም ትገጥማለህ፣ ድርሰትም ትደርሳለህና በእነዚህ መንገድ አልገለጽልህ ብሎ በስዕል የገለጽከው ነገር አለ? በስዕል አዎ። ቤት አሁን ለምሳሌ ስዕሎች ፈጣን ናቸው። ብዙ ነገር ከግጥም ይፈጥናሉ ስዕሎች። ግጥም ገና አንብበ ምናምን ነው። ስዕል ፈጣን ነው። ሁለት ደግሞ በጣም ብዙ ጊዜ ቤት ውስጥ ሰቅለው ብዙ ጊዜ የምታገኘው ነው። ግጥምን አትሰቅለም ካልሰማ ወይ አይደል? ካልሰማ ወይ ግጥም ጽፈህ ቤት ውስጥ አትሰቅለም። ስዕል ግን የሆነ ነገር ሰልተው አስቀምጥኳር ሁልጊዜ መከራ ነው የሚሆንብህ። ሁልጊዜ ሞቲቬት ነው የሚያደርግህ አንተን ያነቃሉ ጊዜ ያን ስዕል ባየ ቁጥር ገብቶላል። የሆነ ቶሎ ከቤት ሊያስወጣ የሚችል ከዛ ደግሞ ሌላ ቦታ ነው እሱን ስልሳስብ ደግሞ ቶሎ ወደ ቤት ሊያስገባ የሚችል ሁለት ስዕሎች መኖር አለባቸው ቤት ውስጥ። አሁን ሰው ቶሎ እንዲገባው ሙዚቃ መሳሪያ እኔ ሁሉም ሰው ቤቱ ቢኖር ይላሉ። የሙዚቃ መሳሪያ የሆነ ታለንት ቤት ውስጥ ልጅ ሹራ መስራት ሊሆን ይችላል ልጅቷ፣ ወይ ደግሞ የሆነ ስቲክ የምትለጠፍበት ነገር ውጭ ሆና ቶሎ ወደ ቤት ሊያስገባት የሚችል ሙያ ሰፌድ መስፋት ሊሆን ይችላል። አሁን ሰፌድ መስፋት መከራ ስለሆነ ነው አይደል? አሁን ግን ወደፊት ላይ ይገኝ ይችላል። በጣም ዩኒክ ልትጎበኝ ትችላለህ። የሆነች ወጣት ቦሌ ውስጥ የሆነች መሶብ የምትሰፋ ሴት ወደፊት ተከፍሏት የምትጎበኝ ነው ይመስለኝ። የሆነ እንዝርት የምትፈትል የሆነ የሀብታም ልጅ የሚታይበት ጊዜ ያቶንትና ልጅ እኮ ቤቷ ጠጥ ፈጥራይ ሲባል ወደፊት ተከፍሎ የምትጎበኝ ነው ይመስለኝ። እኔ ያቺ ልጅ ወደ ቤት ሊያሮጣት የሚችል አንድ ነገር መኖር አለበት። ቤተሰብም ወደ ቤት ሊያሮጠው የሚችለው አንድ ነገር መኖር አለበት። ዩኒክ ነገር ከትዳሩ ከምናምኑ ውጭ ወደ ቤት የሚያሮጣ ነገር መኖር አለበት። ለምሳሌ ባለቤቴ በጣም ነው የምትወድ ቤቷን ወደ ቤት። ልጆቹስ ስዊት ሆም እንሂድ የሚሉት ወደ ቤት እንግባ ነው የሚሉት። መዝናኛ ቦታ እኮ ነው። ወደ ቤት እንሂድ፣ ወደ ቤት አየህ፣ ደስ አይልም? በቃ ይወዱታል ቤታቸውን ማለት ነው። ለምሳሌ እኛ ጋር እንግዳ መጥቶ 45 ደቂቃ 30 ደቂቃ ቤት ውስጥ ዞር የሚታይ ነገር አለ። ቅርጻ ቅርጽ አለ። እኔ ኦልዲስ እቃዎች ሰበስባለሁ። ኦልዲስ እቃዎች የድሮ ብሮች ምናምን እነዚህ። ከዛ ሸክላ ዘሞዛ ጋር ሸክላ ቴፕ አለ። ከዛ ኪቦርድ ክፍት ነው፣ በውስጥ ጊታር 2 አለ። ግድግዳ ላይ ሳልኳቸው ስዕሎች አሉ። ሰው 30 ደቂቃ በትንሹ 30 ደቂቃ ነው ይቆማሉ። እና ወደ ቤት ሊያሮጥ የሚችል አንድ ስዕል 2 ስዕሎች አሉ። ቶሎ ሊያሮጥ የሚያስገባኝ ወደ ቤት ቶሎ ደግሞ አይተው ደግሞ መውጣት እንዳለብህ ሌሎች ነገር ሊገልጹልኝ ስላልቻሉ አክቲንጉም ሙዚቃውም ግጥሙም ሊገልጽ ስላልቻለ ማለት ነው። የሆነች እኮ ራይት ምርት ትችላለች። ፊርማም ሊሆን ይችላል እኮ ገብተዋል። የሆነ ቀን ፊርማ ሊሆን ይችላል። እነዚህ የጋብቻ አሁን እኔ መወደ የጋብቻ ቀን ማዘር ስትደንስ ስትጨፍር ደስታዋ እንዲች ስኬች ያረኳት አለች እናትህ። ስለዚህ ቤቱ አንዳንድ ነገር ሲነሳ እሷን ያገባው ቀን እንዴት እንደተደስተች በጣም ነው የተደሰችው። አለቀሰች። አየህ ሳገባ እናቴ እንደዚህ ከተደሰች በህይወት እስካለች የኔ መፋታት መስማት የኔ ቤተሰብ ጭቅጭቅ መስማት የለባት፣ ሙሉ መሆን አለባት አይደል? ዛሬ ልጅ ያደጋር ያለችው አነሰ ለምን በጎረቤቶቿ ታፍራለች? ያገባው ቀን ስለኮራች ማለት። ስለዚህ እቺ ስዕል ምን ሆነች? እሷ እንዲህ ስትሽከረከር ነገር ነው። እና እቺ ስዕል ምን ሆነች? ለኔ ምን ሆነች ማለት ነው? ኢንሹራንስ ነች። ቶሎ የሻት እቺ ስዕል ማዘር ስንጋባ እንዴት እንደጨፈረች አባትሽ እንዴት እንደተደሰቱ እላታለሁ። ምን አይነት ነው ታሪኩ ባባ? አንተ የምታቀለት እኛ ሞር ማናቀለትን ማንነት እስኪ ንገረን። ሌዘር ስፌት ተመርቋል። ሌዘር ስፌት
ዲዛይን አዎ ሌዘር እኮ ሙያተኛ ሌዘር ስፌት ይሰፋ ተመርቋል። አዎ እሱ አልሰራም ብሎ ነው ውዝዋዜ ይሰራ ነበር። አረባክ ባህላዊ ማለት ነው። ባህላዊ አዎ። የተወደዳችሁ ውድ አድማጮቻችን ከአርቲስት ዘላለም ይታገሱ ጋር የነበረን የክፍል 1 ቆይታ ይህን ይመስል ነበር። ቀጣይ በክፍል 2 እስክንገናኝ ቸርን ሰንብት።